አንዳንድ ጊዜ ሰው ልጅ ገንዘብ ሲሞላለት ሁሉ ነገር ሲመቻችለት ጥሩ የሚላቸውን ነገሮች ሁሉ አድርጎ አረካይልና ዑንፍ ውስጥ የሚገባ ኃይል ያለው ፍልሚያ ያዘጋጁ ነበር። ወደ 80,000 ሰው የሚገኝበት የሚጠጋ ሰው የሚይዝ ቲያትር ነበራቸው። ደረጃ ያለው ሆኖ አሁንም ድረስ ማነው ቱርክ ሄዳችሁ ወንድሞች ካላችሁ ይጎበኛል። ይሄ ቦታ ደረጃ ያለው ሆኖ ክብ ነው። እዛ መሃል ላይ ባሪያዎች እርስ በርስ እንዲፋለሙ ያደርጓቸዋል። ከእንስሳ ጋር እንዲፋለሙ ያደርጓቸዋል። የሚዝናኑት በሚፈስ ደም ነው። እዛ ውስጥ የገቡ ተፋላሚዎች አንዱ አንዱን ካልገደለ መውጣት አይችልም። በዚህ ነው ሪክሬት የሚያደርጉት የሚዝናኑት። መዝናኛቸው ዑንፍ በቃ ኃይለኛ የሆነ ነገር በመመልከት ራሳቸውን ለማዝናናት የሚሞክሩበት ይሄ ተቃፋ ካልቸር ነበር፣ ባህል ነበራቸው ማለት ነው። ቅጣቶቻቸው በጣም ዘግናኝም ነበሩ። አንድ ሰው አጥፍቶ በሚቀጣበት ጊዜ ኢሰብአዊ በሆነ መንገድ ነው የሚቀጡት። በሰው ልጅ ታሪክ ያለፉ አሉ። ለምሳሌ አንድን ሰው ሲቀጡት በ4 ፈረስ 2 እጁን 2 ፈረሶች 2 እግሩን 2 ፈረሶች ላይ አስረው 4ቱም በፍጥነት እንዲሄዱ በማድረግ ሰውየውን በጣጥሶ መጣል ማለት ነው። በጣም ዘግናኝ የሆኑ አይነት ያቀጣጥ መንገዶችም ታይተዋል በሰው ልጅ ታሪክ። አሁን የሰው ልጅ ምን አይነት ጨለማ ውስጥ እንደነበር ከአላህ መንገድ በራቀባቸው ዘመናት እንዴት አይነት አውሬ ህይወት ይኖር እንደነበር በደንብ እንድንስለው ነው። ግልጽ ነው አይደለም አባባሌ? ወደ ነብዩ ሰለላሁ ዐለይሂ ወሰለም ታሪክ ስንመጣ በደንብ ስለሚጠቅመን ማለት ነው። ፐርሺያን ኢምፓየር የሚባለው ወይም የኪስራ የፐርሺያ የፋርስ ኢምፓየሮች ገዢዎቻቸው ኪስራ በመባል ነው የሚታወቁት። የሮሞቹ ቀይሰር በመባል ነው የሚታወቁት። የሐበሻ መሪዎች ደግሞ ነጃሺ በመባል ይታወቃሉ። እንግዲህ የራሳቸው የንጉሶቹ መጠሪያ ነው ማለት ነው። ከሮማን ኢምፓየር ትሰፋለች። ፐርሺያን ኢምፓየር በጣም ሰፊ ግዛት የያዘች ግዛት ነች። በጣም በርካታ አይነት ሃይማኖቶችን በውስጧ ይዛ የነበረች ነች። ለምሳሌ አልማኒ የሚባለው አመለካከት እምነት፣ ዘርዳሽያ የሚባል ሃይማኖት ነበራቸው። የተለያዩ አይነት ሃይማኖቶች በውስጣቸው ይዘዋል። ይህ ማኒ የሚባለው ሰውዬ ያመጣው እምነት ምንድነው? ሲያየው ማህበረሰቡ በከፍተኛ ደረጃ ኢንሂላል ውስጥ ሆነበት። ኢንሂላል ማለት የአኽላቅ ብልሽት ውስጥ ሆነ። ይህንን የሥነ ምግባር ግድፈት በተለይ ከጾታ ጋር የተገናኘ ልቅነትን ማጥፋት የሚቻለው ወንድ ከሴት ጋር፣ ሴት ከወንድ ጋር ፈጽሞ ባለመገናኘት ነው። ቀጥዕ ነስል ያስፈልጋል። ዘርን መቁረጥ ያስፈልጋል። ምንም አይነት ግንኙነት መኖር የለበትም ብሎ ይህንን አቋም ወሰደ። ይህንን እምነት ይዞ ተነሳ። በወቅቱ የነበረው ንጉስ ባህራም የሚባል ንጉስ በ6ኛው ክፍለ ዘመን አልተመቸውም ያስተሳሰብ። ምክንያቱም ንጉሳውያን ደግሞ እንደፈለጉ መሆን ነው የሚፈልጉትና አንተ የሰው ዘርን በሙሉ ዘሩን መቁረጥ አለበት ብለህ የሰው ልጅ በሙሉ ልታጠፋ ተነስተሃል፣ መጀመሪያ አንተ ነው መጥፋት ያለበት ብሎ እሱን ገደለው። ባህራም እሱን ገሎ
እህቱን የራሱን እህት አግብቶ ኖሯል። ሐታ የዘር እንትን እንኳን የላቸውም። ቅርበት ልጅ እህት ምናምን የሚባል ነገር አልነበረም። ልቅነታቸው እዛ ድረስ ነበር። ከሱ በፊት የነበረው 5ኛው ክፍለ ዘመን ላይ የነበረው ንጉሳቸው የዝደጀር የሚባል ንጉስ ነበራቸውና ሴት ልጁን አግብቷል። ሐውለ ወላ ቁወተ ኢላ ቢላህ። ሴት ልጁን አግብቶ መጨረሻ ላይ እሷንም ገሏት። በዚህ መልኩ አሳልፈው። ይሄ ምን አይነት የባሃኢም የእንስሳ ኑሮ ይኖሩ እንደነበር የሚያሳይ ነው።